ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምሰንብታችኋል። ይህ ኒትሮ ሾው ነው። ኒትሮ ሾው ኒትሮ ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ዘወትር ሰኞ ከቀኑ 7 ሰዓት እስከ 8 ሰዓት ወደ እናንተ የሚያቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ነው። ኒትሮ ሾው የትኩረት መስኩን በኢንጂነሪንግና ቴክኖሎጂ ዘርፎች ላይ በማድረግ ከሀሳብ እስከ አገልግሎት በሚል ርዕሰ አንቀጽ የተለያዩ ፕሮግራሞችን እያዘጋጀ ወደ እናንተ ያቀርባል። በዛሬው ፕሮግራማችንም የቴክኖሎጂ ፍጥነትና የተቋማት እድገት በሚል ውይይት ልናደርግላችሁ እዚህ ስቱዲዮ ተገኝተናል። ይህን ፕሮግራም አዘጋጅተን የምናቀርብላችሁ የፕሮግራሙ አዘጋጅና አቅራቢዎች እኔ ታጠቄ ነውና እንዳለማራጌ ከመላ ስቱዲዮ ባለሙያዎች ከካሜራማኖቻችንና ከዳይሬክተሮቻችን ጋር በመተባበር ነው። እስከ ፕሮግራማችን ፍጻሜ አብራችሁ ነው። እንዳለማ እንኳን ደህና መጣ። እንኳን ደህና ቆይታ ታጠቅ። በዚሁም ለውድ ተመልካቾቻችን እንዲሁም ላንተ እንኳን ለ84ኛው የኢትዮጵያ አርበኞች ድል መታሰቢያ በዓል በሰላም አደረሳችሁ ለማለት እንወዳለን። እንግዲህ አባት አርበኞቻችን እቺን ሀገር በተለያዩ ጊዜያት ከውጭ ወራሪ ኃይሎች ጠብቀው እስከዚህ አድርሰዋል። አሁን ደግሞ እኛ እንገኛለን። ስለዚህ ከዚህኛው ትውልድ ደግሞ የአባቶቹን ታሪክ ገድል ከመዘከርና ከማስታወስ ባለፈ እኔ ደግሞ ምን ታሪክ መስራት ይጠበቅብኛል የሚል ስራ መስራት ይጠበቅበታል ብዬ አስባለሁ። እውነት ነው። እዚህ ላይ አንተም እንደ መግቢያ የምታስተላልፈው መልእክት ካለ? እሺ፣ አመሰግናለሁ ታጠቅ። እንደሚታወቀው እንግዲህ ዛሬ 84ኛውን የኢትዮጵያ አርበኞች ድል መታሰቢያ በዓል እያከበርን ነው። እንግዲህ አርበኝነት ሲባል በአንድ ሀገር አጠቃላይ ሉዓላዊ ህልውና ሂደት ውስጥ ብቻ ሳይሆን አንድ ሀገር ውስጥ ያሉ ዜጎች በመኖር ሂደት ውስጥ ያላቸውን ህይወትን አሸንፎ የመኖር ጉዳይ ላይ ሁሉ የሚመለከት ጉዳይ ነው። ስለዚህ የግድ የአርበኝነት ጉዳይን ለማሰብ ሀገራችን ውስጥ የግድ ጦርነት መኖር የለበትም። የህይወት ጦርነትን ማሸነፍ በራሱ አርበኝነት ነው ብዬ አስባለሁ። እንዲሁ እዚህ ላይ በተጨማሪ ማንሳት የምፈልገው ነገር ነውና አርበኝነትን ሰፋ አድርገን ብናስብ ተጠቃሚ እንሆናለን ብዬ አስባለሁ። እንደ ሀገር ካሉብን የችግሮች መላቀቅ፣ እንደ ግለሰብ ደግሞ ካሉብን የህይወት ፈተናዎችና ችግሮች ወይም ጉድለቶች ሁሉ መላቀቅ በራሱ አርበኝነት ነው። ስለዚህ ይሄን የአርበኝነትን ዘርፈ ብዙ መልኮች ገንዘብ አድርገን አርበኞች ሆነን ለራሳችንና ለእኛ በጥቅሉ ለሀገራችን መጻኢ ዕድል የበኩላችንና አበርክቶ የሚዘከር ታሪክ ሰርተን እንድናልፍ ለሁሉም ኢትዮጵያውያን በዚሁ አጋጣሚ መልእክቴን ላስተላልፍ እወዳለሁ። መልካም በዓል። መልካም። እንግዲህ ወደ ዕለቱ ፕሮግራማችን እንለፍና እንግዲህ እንደምታውቀው የኢንጂነሪንግና የቴክኖሎጂ ዘርፍ በየጊዜው አዳዲስ ለውጦችን የሚያስተናግድ ምህዳር ነው አጠቃላይ ሲታይ። በተለይ ደግሞ ቴክኖሎጂው ከኢንዱስትሪ አብዮት በኋላ ወይም ሪቮሉሽን በኋላ የመጣው የቴክኖሎጂ አብዮት በጣም ፈጣን እድገቱ በአጭር ጊዜ ውስጥ ካልታሰቡ ነገሮች መድረስ የቻለና አጠቃላይ ያለውን የሰው ልጅ ህይወት የስራ አካባቢ እንቅስቃሴ በብዙ ነገሮች የቀየረ እና መልካም ነገሮችንም ይዞ የመጣ ስርዓት ነው ይሄ ቴክኖሎጂና ከዛ ጋር ተገናኝቶ እንግዲህ እንዳጠቃላይ ዓለም መንደር ሆናለች ይባላል። ብዙ ጊዜ የሚደመጥ እና የሚሰማ ንግግር ነው። መንደር ሆናለች ዓለማችን ይላሉ። በዋናነት ደግሞ ዓለምን መንደር ያደረጋት እንግዲህ ከምታሳውስ ከሆነው በታሪክም በምንም በእኛ እድሜ ራሱ ከ5 ዓመት 10 ዓመት 20 30 ወደ ኋላ 100 200 ስትሄድ ሰዎችን ከሰዎች ለማገናኘት አንድን ስራ ለመከወን የሚወስድ የነበረውን ጊዜ አሁን ላይ በቀላሉ የትኛውም የዓለም ክፍል ያሉ ሰዎችን በአጭር ጊዜ ማግኘት የትኛውም መረጃ በአጭር ጊዜ ተደራሽ እንዲሆን ማድረግ ይቻላልና ዓለም መንደር የሆነችበት ምክንያት አንዱ በራሱ የቴክኖሎጂው እድገትና ቴክኖሎጂው ብዙ ነገሮችን መሸከም በመቻሉ ነው። እንግዲህ እንደዚህ አይነት ትሩፋት ሲመጣ ደግሞ በኢንጂነሪንጉም እኛ ሀገር ውስጥ ባሉ የቴክኖሎጂ የትኛውም አይነት ተቋማት ውስጥም ደግሞ እሱን መጠቀምና ባሉበት ውስጥ እድገትን ማስመዝገብ ወይም የተሻለ ነገር ማድረግ ያስፈልጋል። ከዚህ ጋር ተገናኝቶ እንግዲህ ሀገራችን ያው በማደግ ላይ ካሉ ሀገሮች ተርታ ትሰልፋለች ተብሎ ነው
የሚነሳው። እንግዲህ አደጉ አላደጉ በማደግ ላይ ያሉ የሚባሉ ቃላት አሉ። ያው ብዙ ኮንትሮቨርሻል የሆኑ ወይም ደግሞ አሻሚ የሆኑ ነገሮች ቢኖሩባቸውም ቅሉ ማለት ነው። እንደው እድገትን ግን ስናነሳ ብዙ ጊዜ እናነጻጽራለን። ያው ዓለማዊ የሆኑ ነገሮች ስለሆኑ ማነጻጸሪያዎች ይቀመጣሉና በእኛ ሀገር የቴክኖሎጂ አመጣጥ አለ፣ የመቀበል ሳቢ አለ፣ ተቀብሎ የመተግበር ሁኔታ ደግሞ አለና እንደ አጠቃላይ ስናየው እኛን ከሚመስሉ ሌሎች ሀገሮች ጋር በማነጻጸር ስለ ቴክኖሎጂ ያለን የመቀበል ፍላጎት የተቀበልንበት መንገድና አሁን ያለንበት ሁኔታ ምን ይመስላል? እንደ መግቢያ ያክል ከሌሎች ሀገሮች ጋር በተለይ በማነጻጸር ቢሆን ደግሞ ጥሩ ኢሜጅ ለመፍጠር መልካም ይሆናል። መልካም እንግዲህ ቴክኖሎጂ የምንለው በጥቅሉ ህይወትን በጥበብ የመሸመን የማቅለል ጥረ ግረ ብላ ከሚለው ቃል አዋዲ ባሻገር የሰው ልጅ ድካሙን በጥበብ መቀነስ ይቻለው ዘንድ የተሰጠውን አምላካዊ ቃል ወይም ቃል ኪዳን መሰረት አድርጎ የመጣ የሰው ልጆች ትሩፋት ነው በጥቅሉ ቴክኖሎጂ የምንለው ማለት ነው። እንግዲህ በዚህ ረገድ በሀገራችን ነባራዊ ሁኔታ ስናስብ ጥንትን ስናስብ ቴክኖሎጂ የምንፈጥር ስንፈጥር የነበረ ስንአቀብል የነበረ ለዛውም በጣም ፈታያን መልካም ተስፋፊዎች ነበረን። እውነት ለመናገር ሰዎች ወደው ምንድነው በስርዓተ መንግስታችን ስር ወደውና ፈቅደው የሚሰባሰቡልን እንግዲህ ሀያል ሀገር ነበርን። እንግዲህ በዘመናት ሂደት ደግሞ በተለይ ከ15ኛው ክፍለ ዘመን በኋላ ባለው የኢትዮጵያ ታሪክ ፍሰት ደግሞ ስናይ ብዙ ዝቅታዎችን ያስተናገድንበት እንደሆነ ታሪክ ያስረዳናል። በአንጻሩ ከኛ በአንጻር ያሉ ሀገሮች ደግሞ 15ኛው ክፍለ ዘመን በኋላ ባለው የዓለም የታሪክ አምድ ውስጥ አደገኛ በሆኑ የማህበረሰብ ቀውስ እና የእሳቤ ቀውስ ውስጥ አልፈው መንገዱ ይሄ ነው ብለው መንገድ አገኘን ብለው በራለን ብለው በአብርሆት ዘመኑ በኩል ተሸጋግረው ወደ ኢንዱስትሪው አብዮት መጥተው ከኢንዱስትሪው አብዮት በኋላ የዓለምን አጠቃላይ የዝማኔና የስልጣኔ መልክ እንደገና ራሳቸው ተርጓሚ ከመሆን መጥተው የዓለም የዘመናዊቱ ዓለም ታሪክ ከዚያ የነሱ መለወጥ ጀምሮ እንዲለካ ወደ ማድረግ የመጡበትን ሁኔታ እናስተውላለን ማለት ነው። እንግዲህ ከዚህ አኳያ ስለ ቴክኖሎጂ እና ቴክኖሎጂያዊ እድገት ስናወራ የምናወራው እንግዲህ ከኢንዱስትሪው አብዮት ጋር በእኛ ወይም እዚህ አፍሪካ አካባቢ ሳይሆን ከአፍሪካ አንጻር ባሉ ሀገሮች በአውሮፓ አሜሪካና ሌሎች ሀገራት በኩል የተደረጉትን የቴክኖሎጂያዊ እድገትና ልህቀቶች መሰረት አድርገን ነው የሚሆነው ማለት ነው። ስለዚህ በዚህ ረገድ እኛ ወደ ዝቅታ እነሱ ወደ ከፍታ ባደረጉት የመተላለፍ ሂደት ውስጥ ምንጊዜም ዝቅ ያለ ከፍ ያለውን መመልከቱ አይቀርም። መሬት ላይ ያለ ፀሐይን ማየቱ አይቀርም። ከፀሐይ በላይ ያለ ፀሐይን ወደ ፀሐይ አይመለከትም። ከፀሐይ በላይ ወዳለው ሌላ ብርሃን ነው የሚያየው እንትን የሚያደርገውና በዚያ ደረጃ በተቀባይነት አንቀጽ ያለፉት 200 ዓመታት አፍሪካ አጠቃላይ እንዲሁም እኛ ቴክኖሎጂን በመፍጠር ረገድ ሳይሆን ቴክኖሎጂን በመቀበል ረገድ እና አንቀጽ የቆምንበት ጉዳይ ነው ያለው። እንግዲህ በመቀበል ረገድ ነው ስለዚህ የምናወራው ማለት ነው። ጥያቄውን በራሱ እንደዚያ ነው የሆነው። ጥያቄውም ክራፍት የተደረገው በዛ አግባብ ነው። ምን ያክል ጥሩ ተቀባዮች ነን ነው አይደለ? ምን ያክል ፈጣሪዎች ነን አላልንም። ምክንያቱም በዛ ደረጃ እንድናወራ የሚያስችል ሁኔታ ውስጥ አይደለን። በጥቅሉ ቴክኖሎጂ እንደ ዓለም እንደ ሰው ልጅ ስናስብ ግን ሁለት መልክ ነው ያለው። ቴክኖሎጂ መፍጠር እና ማቀበል አለ። ደግሞ ከፈጣሪዎች ውጭ ያሉ ደግሞ ቴክኖሎጂ መቀበልና መጠቀም ነው ያላቸው ምርጫ። እንግዲህ ከዚህ አኳያ ወደኛ ስንመጣ ቴክኖሎጂን ምናልባት ከአጼ ምኒልክ በደንብ በይፋ የምናየው ቴክኖሎጂ ወደ ሀገራችን አስገብተው የማላመዱን ፍትጊያና ውጊያ ያደረጉ ያን ያልኩበት ምክንያት ባዕድ ናቸው ብለን ለማሰብ በጣም ቅርብ ማህበረሰቦች ነን።
ምክንያት ይኖረዋል፣ አመክንዮ ይኖረዋል። ግን በጥቅሉ ባለው ሰውኛ ሀሳቢ ስንሄድ የነበሩትን እንትኖች አልፈው ብዙ አዳዲስ የሆኑ ቴክኖሎጂዎችን ማስገባትን ያስጀመሩልን እንግዲህ ታላቁ አርበኛ ምኒልክ ናቸው ነው። በእሳቸው የተጀመረው ጉዞ አሁን ላይ እስካለንበት ዘመን እንግዲህ ቢያንስ ጥሩ የመቀበል እና ወይም ለመቀበል ጥሩ የሆነ አፒታይት ያለን ወደ መሆን ቢያንስ አድገናል። በዛ ደረጃ ከፍተኛ እድገት አለን ብለን መናገር እንችላለን። ከዚያ ጊዜ ጀምሮ እስካሁን ግን ጥሩ ፈጣሪ ወደ መሆን አድገናል ወይ ብለን ብንጠይቅ አላደግንም ነው የሚሆነው። ስለዚህ በአንድ በኩል እንግዲህ ነገር ሁሉ ከፈጣሪ ነው የሚሆነው። ስለዚህ ከአንድ አምላክ በሆኑ ሰዎች በኩል የሰው ልጆች የትኛውም ዓለም ላይ ሊኖሩ ይችላሉ። በእነኛ በኩል የመጣውን ለሰው ልጆች የሚጠቅም አንዳች የሆነ የጥበብ ትሩፋት ለመጠቀም ቀናኢ መሆንን አሁን በደንብ ገንዘብ እያደረግን ነው ብለን እናምናለን። ወደ መፍጠር ግን ብዙ አልመጣንም። ግን በጥቅሉ በዚህ የአርበኞች ቀን ሁለቱን ነገር አብሬ በደንብ እያናጸርኩ ማምጣት የፈለኩበት ዋናው ምክንያት ሁል ጊዜ በተቀባይነት አንቀጽ ራሳችንን የምንገመግም ህዝቦች ከመሆን ፈጣሪ ወደ ቴክኖሎጂ ጋር ሁለት ነገሮች ምን ጊዜም አይለያዩም፣ ጥቅሙና ስጋቱ። ስለዚህ ያ ያመነጨው የቴክኖሎጂ ባለቤት ምን ጊዜም ቢሆን የቴክኖሎጂ ተጠቃሚዎችን የማሾር ስነ ምግባር ከሌለው ማለት ነው ደህንነታቸውን አደጋ ላይ መጣል መብቱ ወይም ችሎታውና አቅሙ አለው። በዚያ ደረጃ ነው። ስለዚህ ስጋቱ ከነጻነት ጋር የተያያዘ ስለሆነ ማለት ነው። የሆነ ጊዜ ድንገት ከተጣላ በቃ ነገርን ሁሉ ሊዘጋጋብ የሚችልበት እድል በጣም ሰፊ ነው። ስለዚህ ስለ ነጻነት ስናወራ በዚህ ደረጃ ማሰብ እንዳለብን እንደ ሀገር አሁን ላይ ያለ ትውልድ በደንብ ሊያስብበት እንደሚገባ በዚህ አጋጣሚ ላሳስብ እፈልጋለሁ። በጥቅሉ ግን አሁን ላይ ባለን ነባራዊ ሁኔታ ኦልሞስት ከሌሎች ሀገራት አኳያም ቢሆን አቅም ካልገደበን በቀር በፍላጎት ደረጃ እንዲያውም በተለይ አሁን ላለፉት 5-6-7 ዓመታት በጣም ፈጣን የሆነ አፒታይት ነው ያለን። ፈጣን በሆነ እንዲያውም ምናልባትም ካለን መሰረተ ልማት ካለን ዝግጁነት አንጻር ቴክኖሎጂን የመጠቀምና የማላመድ የማምጣቱ እንትን ፍላጎት በጣም ከፍተኛ ነው። በዚያ ደረጃ የሚታይ ነው። እንግዲህ ከመቀበል አኳያ በጣም ጥሩ ላይ ነን። ከመፍጠር አኳያ ግን ገና ብዙ ይቀረናል የሚለውን መያዝ እንችላለን። ቢታ ፈጥረን ለመስጠት ያብቃን ነው። አዎ እውነት ነው። ጥሩ እንግዲህ አንድ ያነሳው ነገር ቴክኖሎጂ ምን ጊዜም ቢሆን መልካም ገጽታ እንዳለው ደግሞ ስጋትም አለው ብላልና እንግዲህ ፕሮግራማችን ሁሌም ትኩረት የሚያደርግበት ለተመልካቾቻችን ወይም ደግሞ በዚህ ፕሮግራም ላይ የምናነሳቸውን ሀሳቦችና ፕሮግራሞች ሊጠቀሙ የሚችሉ ማንኛውም አካል ነገሩን በአግባቡ እንዲረዳው ምን አይነት መልካም ነገር አለው፣ ምን አይነት መልካም ያልሆኑ ነገሮች አሉት፣ መልካም ያልሆኑ ነገሮችን ደግሞ በምን መልኩ መከላከል ይቻላል ወይም ደግሞ ጉዳታቸው መቀነስ ይቻላል የሚለውና አጠቃላይ እስከ መፍትሄ ሀሳቡ ድረስ ነው የምንሄደው። ስለሆነም አሁን ተጽዕኖዎችን እናንሳ። ቴክኖሎጂን በመጠቀም እንግዲህ ቴክኖሎጂን የሚጠቀመው ግለሰቦች ሊጠቀሙ ይችላሉ፣ ድርጅቶች ይጠቀማሉ። ድርጅት ስንል የመንግስትም የግልም ድርጅቶች አሉ። እንደ ሀገርም ደግሞ የምንጠቀማቸው ቴክኖሎጂዎች አሉ። በአንድ ቦታ ወይም በአንድ ድርጅት የማይወሰኑ ሀገርን የሚያክል ትልቅ ነገር እሱን ሁሉ አገልግሎት ሊሰጡ የሚችሉ ቴክኖሎጂዎች አሉ። ሲስተሙ አለ። ከኢንተርኔቱ ከምኑ ጋር ተያይዞ አሁን በጣም ሰፊ ሆኗል እና ምንድን ነው አዎንታዊ ተጽዕኖ ሊፈጥር የሚችለው? ምክንያቱም ቴክኖሎጂን የሰው ልጅ ከመጣር ከመጋርና ጫናውን ከመቀነስ አንጻር ካየ ነው ምርታማነት እናነሳለን። ከምርታማነት ቀጥሎ ደግሞ ተወዳዳሪ መሆን ይኖርብሃል፣ ተመራጭ መሆን ይኖርብሃልና ከነዚህ ነገሮች አንጻር ስናየው ምን አይነት ለውጦችን ስለሚያመጣ ነው ቴክኖሎጂን ግለሰቦችም ይሁን ድርጅቶች እንደ ሀገር መጠቀም የሚያስፈልገው የሚለው ነገር በደንብ መነሳትና መታየት ያለበት ጉዳይ ይሆናል። እውነት ነው። አንዳንድ ጊዜ እንዳነሳው ቴክኖሎጂን በመፍጠር ሁሉ ጊዜ የቴክኖሎጂ ባለቤት ባለመሆን ውስጥ የመሆድ
የመሄድን እዳ እና ስጋቱን እንዳነሳ ነው ሆኖ በጥቅሉ ግን ቴክኖሎጂ ቅድም እንዳልነው የሰው ልጅ ጥሮ ግሮ በመብላት ሂደት ውስጥ ያለውን ድካም መቀነስ የሚቻልበት የፈጣሪ ትሩፋት ነው ብለናል አይደለ? ስለዚህ ይሄ ትሩፋት ለሰው ልጅ ጥቅም አለው። ግን ከፈጣሪ ሲለቀቅ በዛ አንቀጽ ነው ትሩፋት ስላለው ነው። ግን የሰው ልጆች ስግብግብ ስለሆኑ ወይም ደግሞ ከሌላ ሶርስም ለምሳሌ ጥበባትን የሚያገኙ ኃይሎች ቢኖሩ እነዚያን እውቀቶችና ጥበባትን ተጠቅመው ሰዎችን እንደሚፈልጉት ማድረግ ወይም ዓለምን እንደሚፈልጉት መቅረጽ የሚፈልጉ እንግዲህ መልካም ብቻ ሳይሆን እኩይ የሆኑ ጎኖችም ስላሏት እቺ ምድር ከዚህ አኳያ ስጋትም ጥቅምም እንዳለው ሆኖ በአዎንታዊ ጎኑ ግን ብናየው ምንድነው እንግዲህ በምድር ሳለን ሁለት ነገር አለ አይደል? እንወለዳለን፣ እናድጋለን። በማደግ በዘመን እድገት ውስጥ እስከ 30 ዘመን አብዛኛውን ወይም አብይ ጉዳይ የሚሆነው ትምህርት ነው። ስለዚህ ማወቅ ላይ ነው። ማንም ሰው ልጁን ወይም ማንም ሀገር ወጣቶቹን ዜጎቹን ማስተማር ይፈልጋል። በማስተማር ሂደት ውስጥ ቴክኖሎጂ እጅግ ከፍተኛ የሆነ እመርታ አለው። ምንድነው ከፍተኛ የሆነ የደጋፊነትና ጠቀሜታ አለው በአግባቡ እስከተጠቀምንበት ድረስ። ስለዚህ በዚህ ደረጃ የዘመን እድገትን ወይም የአጠቃላይ የአስተምህሮ ስርዓታችንን የነገረ አስተምህሮን ለአንድ ሀገር፣ ለአንድ ማህበረሰብ ብሎም ለአንድ ግለሰብ በግልና በህብረት አንቀጽ ያግዘናል። እንደምታውቀው አሁን ላይ ሰው ቁጭ ብሎ የትም ሳይሄድ ብዙ እውቀቶችን ያለበት ቦታ ላይ ሆኖ በኢንተርኔት አማካኝነት ያገኛል። ስለዚህ የቴክኖሎጂ ትሩፋቱ በትምህርት በኩል በደንብ ለመጠቀም ብቸኛው እንትኑ ምንድነው የኢንተርኔት አገልግሎቱ ወይም ቴክኖሎጂን ተጠቃሚ መሆን ነው። ያ ከሆነ በኋላ ሰፊ የሆኑ ትሩፋቶችን ማግኘት የሚችልበት እድል አለው። ስለዚህ በእድገት ዘመናችን ወይም በዚህ በትምህርት በነገረ ትምህርት ጉዳይ ላይ ከፍተኛ የሆነ አበርክቶ አለው። መረጃን ከማንሸራሸር፣ መረጃን ከመሰነድ፣ ከማቀበል እና አጠቃላይ አድራይቱ ለዜጎችና ለሰዎች ተደራሽ ከማድረግ አኳያ በአካልም ምንድነው በምስልም በድምጽም በሁሉም የመረጃ መልኮች ቴክኖሎጂ ሰፊ የሆነ አበርክቶ እንዳለው ለማንም ህያው ነገር ነው ወይም ግልጽ የሆነ ነገር ነው። እንዲሁ በሁለተኛው ምዕራፍ ምንድነው ሰዎች ካደጉ በኋላ መቼም ከ30 ዘመን በኋላ ሰው እንዲያገለግል ይጠበቃል። ስለዚህ በአገልግሎት ምዕራፍ ዘመን ደግሞ ሰዎች ለማገልገል ቴክኖሎጂን ተጠቅመው አገልግሎትን ይፈጽማሉ። ልዩ ልዩ የሆኑ ሴክተሮች ልዩ ልዩ የሆኑ ቴክኖሎጂን ተጠቅመው አገልግሎታቸውን ያሳልጣሉ፣ ምርታማነታቸውን ከፍ ያደርጋሉ፣ ጊዜ ይቆጥባሉ። በጣም ብዙ ነገር ማለት እንችላለን፣ ወጪ ይቀንሳሉ። እነኚህ ሁሉ የቴክኖሎጂ ትሩፋቶች ናቸው እውነት ለመናገር። ስለዚህ የሚጠበቀው ከአንድ ማህበረሰብ በእያንዳንዱ ምዕራፍ ውስጥ ከቴክኖሎጂው ምን አይነት ትሩፋቶች አሉኝ ብሎ በትክክል ያለን ማድረግ። እንግዲህ ቴክኖሎጂ እንግዲህ የትኛውም ነገር በተገቢው ቦታ ላይ ጥቅም ላይ እስከዋለ ድረስ ከመጥፎነቱ ጥሩነቱ ነው የሚሆነው። እንግዲህ እሳትን ምግቡ ምንድነው ድስቱ ላይ ካሳረፍ ነው ምግቡን ያበስልልናል። በቀጥታ ምግቡ ላይ ካሳረፍ ነው ግን ምግቡን ያቃጥልብናል። ስለዚህ እንዴት መጠቀም አለብን የሚለው ላይ በደንብ ግልጽ እስከሆነን ድረስ ጥሩ ተጠቃሚ እና ተገልጋዮች እስከሆነን ድረስ ቴክኖሎጂ በየደረጃው ዘርፈ ብዙ የሆነ አበርክቶና አገልግሎት እንዳለው እንገነዘባለን፣ እንረዳለን ማለት ነው። ስለዚህ በጥቅሉ ዘርፈ ብዙ የሆኑ ጥቅሞች ያሉት መልካም ተጽዕኖዎቹ እጅግ ስለሚበልጡ ነው በእውነት ዓለም ወደ ቴክኖሎጂ ምዕራፍ ተሸጋግራ እዚያ ውስጥ ገብታ እየኖረች ያለችው ማለት ነው። ስለዚህ በዚህ ደረጃ ጥሩ ጎኑን አይቶ መጠቀም ላይ
ግልጽ እስከሆነ ድረስ ቴክኖሎጂ የሰው ልጅ በመድከም በዝለት አሁን የሰው ልጅ አንድን ስራ በተደጋጋሚ በሚሰራ ጊዜ ወይ መላመድ ወይ ዝንጋኤ ወይ ዝለት ያጋጥመዋል አይደል? ወይ ድካም። ማሽኖች ግን እንደዛ አይደሉም። ቴክኖሎጂ እንደዛ አይደለም። አንድ ዲዛይን ካረግ ነው ከፈጠር ነው በኋላ አንድን ስራ አስፈላጊውን ደህንነቱን እስከጠበቅንለት ድረስ የቱንም ያክል ጊዜ ያለ ምንም መሰልቸት መስራት ይችላል። ስለዚህ ይሄ የሰው ልጅን ውስንነት በሚጠግን መልኩ የቴክኖሎጂ ትሩፋቱ አንዱ ያ ነው። በሌላ በኩል ደግሞ በጣም ከሰው ልጅ ምርታማነት እጅግ በብዙ ሺህ እጥፍ ምርታማ ሆነው ጥሩ ተደራሽ የሚያደርጉን ሆነው ያገለግሉናል ወይም ያገለግሉናል ቴክኖሎጂ ማለት። ስለዚህ መቼም በየሴክተሩ ብናነሳ ስለሚሰፋ በጥቅሉ በዚህ ደረጃ ብናነሳ ያለው ማንሳት በቂ ነው። ልክ ነው። በብዛት በተለይ ምርታ ምንድነው ፕሮዳክቲቭ የሆኑ ካምፓኒዎች ወይም ደግሞ ምርት የሚያመርቱ ካምፓኒዎችና ብዙ አይነት አገልግሎት የሚሰጡ ድርጅቶች ሲሆኑ አገልግሎቱ ሲበዛ ምርቱ ሲበዛ እንዳልከው የሰው ልጅ ይደክማል። እውነት ነው። በቃ ፊዚካሊም ትደክማለህ፣ ሜንታሊም ትደክማለህ እና እሱን የምትቀርፍበትና የምትቀንስበት እንዳልከው ቴክኖሎጂዎችን መጠቀም ስትችል እነዚህ ቴክኖሎጂዎች አንዴ እንዴት እንደሚሰሩ ከነገርካቸውና ተግባቦት ከፈጠር ከሲስተሙ ጋር ከዛ በኋላ የደከመኝ ሰለቸኝ አሁን ሰዓት አይደለም አሁን የቁርስ ሰዓት የምሳ ሰዓት ሊልህ አይችልም። አጠቃላይ የሚፈለገውን ምርትና ግብዓት ይሰጣልና በምርታማነት በኩል ትልቅ አስተዋጽኦ ያደርጋል። እንግዲህ ተጽዕኖና ስጋት በተወሰነ መልኩ እንለያየውና ስጋት የምንለው በቃ ቴክኖሎጂው በራሱ ይዞት የሚመጣው ስጋት ብለን ወስደን ወደ ኋላ እናያለን። አሁን በተጽዕኖ በኩል ግን ቴክኖሎጂውን በመጠቀም ሂደት ውስጥ ከአጠቃቀም አኳያ ሊሆን ይችላል ወይም ካለመረዳት ብቻ በሆነ ምክንያት ውስጥ ድርጅቶች ላይ ግለሰቦች ላይ ቴክኖሎጂዎች አንዳንዴ ተጽዕኖ ይፈጥራሉ። እነሱን ደግሞ እናንሳቸው። ለምንድን ነው ሊፈጠር የቻለው ወይም ደግሞ ምን አይነት ተጽዕኖዎች ናቸው ሊመጡ የሚችሉት የሚሉትን ነገሮች እናንሳ። አንድ ነገር ላይ ግልጽ መሆን እፈልጋለሁ። እውነት ለመናገር እዚህ አካባቢ ጥበብ መልካም ጥበብ እስከሆነች ድረስ የሰው ልጆች ላይ ጫና ወይም መጥፎ የሆነ ተጽዕኖ ሊኖራት አይችልም። እንዲኖራት የሚያደርጉት ሰዎች ያንን ጥበብ የሚጠቀሙበት ሁኔታና መቼት አግባብ ነው ብዬ ነው የማስበው። አሁን ለምሳሌ ባለው ነባራዊ ሁኔታ ቴክኖሎጂው ከፍተኛ የሆነ ችግር ፈጠረበት ሲባል እንሰማለን አይደለ? ይሄ በጥቅሉ ግን ለምንድን ነው የሚፈጠረው ካል በሰው ልጆች አንድም በሰጪዎች ያልተገባ አሰጣጥ አንድም በተቀባዮች ያልተገባ አቀባበልና አጠቃቀም ነው። አሁን ለምሳሌ እኔ ማር ሊኖረኝ ይችላል። ለአንድ እንደተወለደ ላለ ህፃን ማር በጥብጬ ላጠጣው ብል አሁን ጥሩ ነገር ነው ለምሳሌ አይደል? ግን በዛ እድሜው ያንን መውሰዱ ለልጁ አስፈላጊ አይደለም። ስለዚህ እኔ እንደ ቴክኖሎጂው አምራች በዛ ደረጃው እናጠጣ ብለው ያንን ህፃን ወይም ተጠቀም ብለው ሊጎዳ የሚችልበት እድል አለ ማለት ነው። በዛ ጊዜ የሚያስፈልገው የእናቱ ወተት ሊሆን ይችላል። ስለዚህ በጥቅሉ አንዳንዴ ቴክኖሎጂ አመንጮች ቴክኖሎጂውን መጠቀም የምንችልበት ሁኔታ ላይ ባላይደለንበት ሁኔታ ወደ ቴክኖሎጂው እንድንገባ ፑሽ አድርገውን ሊሸጡልን ይችላሉ። እንግዲህ ይሄንን በአንድ በኩል በሞራል ደረጃ እነሱን ወደ እነሱ ተጠየቁልን ልክ እንችላለን። ግን በጥቅሉ ግን ሰው ምርጥ አገልጋይና ምርጥ ተገልጋይ መሆን ነው አይደለም በህይወት የሚጠበቅበት። ስለዚህ ውጫዊ የሆነውን አካል ከመክሰስ ይልቅ ወደ ተጠቃሚዎቹ ነው ማዘንበል እንፈልገው። ምርጥ አገልጋይ እና ምርጥ ተገልጋይ መሆን ነው። ለምሳሌ ሰው በህይወት ዘመኑ የሚያስፈልጉት ሁለት ትልልቅ ብቃቶች አሉ። እነዚህም ምርጥ አገልጋይና ምርጥ ተገልጋይ መሆን ነው። ምርጥ አገልጋይ የሚሆነው በተሾመበት ባለው በተሰጠው በጸጋው ወይም በሰለጠነበት ዘርፍ ሲሆን ምርጥ ተገልጋይ የሚሆነው ደግሞ በሁሉም ከሌሎች በሚያገኘው በሁሉም ከእሱ ከሚያገለግልበት ውጭ በሆኑ የህይወት የአገልግሎት አንቀጾች ሁሉ ምርጥ ተቀባይ ወይም ተገልጋይ መሆን ብቁ ተጠቃሚ መሆን መቻል አለበት ማለት ነው። ስለዚህ በቴክኖሎጂው ምህዳር ብቁ ተጠቃሚ ማለት ምን ማለት ነው? ቴክኖሎጂው በሚያስፈልግበት ጊዜ
በሚያስፈልግበት ሁኔታና በሚያስፈልግበት ልክ ቴክኖሎጂውን መጠቀም የተጠቃሚዎች ጉዳይ ነው ብዬ ነው የምወስደው ማለት ነው። ከዚህ አኳያ ስናይ እንግዲህ ቴክኖሎጂ በሚመጣ ጊዜ የቴክኖሎጂ በጣም ደካማ ከመሆኑ የተነሳ ወይም ድክመቱን የተሰጠውን ጸጋ አበልጽጎ አይደለም ለራሱ ለተፈጥሮ እስኪተርፍ ድረስ ብሩህ የሆነ ሀያል የሆነ ጸጋ ሳለው ያለው ሲሆን ግን ያን ኤክሰርሳይዝ ባለማድረጉ ያለውን ጸጋ ባለመጠቀሙ ምክንያት ለራሳቸው እንኳን የማይሆኑ የሰው ልጆች በዓለም ላይ ብዙዎች ናቸው። የራሳቸውን ሕይወት አሸንፈው ለመኖር እንኳን የሚሳናቸው ማለት ነው። እንግዲህ እጅግ ትልልቅ የሆነ ታላቅ የሆነ ውሳጣዊ ሀብት በፈጣሪ ዘንድ ተሰጥቶን ሳለ በድክመት ተገልጸን ስንኖር እንደዚህ አይነት ችግሮች ይፈጠራሉ። እንግዲህ ጥሩ ለመጠቀም እንኳን እንግዲህ አስበው ማገልገል ይቅር ቢያንስ በአግባቡ ለመገልገል እንኳን አቅም አንሶን ማለት ነው። አየህ በዛ ደረጃ ስለ ቴክኖሎጂ በጎ ተጽዕኖ ስናስብ እንግዲህ ይህንን ሁሉ ነው የምናስበው ማለት ነው። በአንድ በኩል የሰው ልጆችን የስራ አጥነት ጋር በተያያዘ ይህን ሚዛን መጠበቅ የሰው ልጆች ህብረት ጉዳይ ነው ማለት ነው። እንደ ሰው ነው የምናስበው፣ እንደ ሰው ልጆች ነው እዚች ምድር ላይ ቴክኖሎጂን ፈጠር የሆነ ቦታ። ያ ቴክኖሎጂ ግን የሰው ልጆችን ድካማቸውን እንዲቀንስ ነው እንጂ ፈጽሞ ተክቷቸው እነሱን ቦዘኔ እንዲያደርጋቸው ከፈቀደ ይሄ የሰው ልጆች በህብረት አንቀጽ ውድቀት ነው የሚሆነው ማለት ነው። የፈጣሪዎቹም የተቀባዮቹም አጠቃላይ በጋራ ተመዝነው ያ ውድቀታቸው ሆኖ የሚታይበት ሁኔታ ነው ያለው። ስለዚህ ይሄ በዚህ ደረጃ ሚዛናዊነቱን የጥበብን እና የሰው ልጆችን ድርሻ የቴክኖሎጂና የሰው ልጆችን ድርሻ ሚዛኑን የማስጠበቅ የሰው ልጆች ሚና በአግባቡ እውን ካልሆነ እንዳልነው እንደሚፈራው የሰው ልጆችን ቦታ ተክቶ የሰው ልጆችን ወደ ስራ አጥነት ሊቀይራቸው ይችላል ማለት ነው። እንግዲህ ጣርና ጋርን ድካምን የመቀነሻ ትሩፋት ነው ያልነው አይደለ? እንዳይደክም እና እንዳይጥር እንዳይግር ካደረገው ምን ሆነ? ትሩፋት አይደለም፣ ይሄ ወደ እዳ ነው የሚቀየረው ማለት ነው። እና በዚያ ደረጃ ማሰብ ያስፈልጋል። እንግዲህ እኛ ተጠቃሚዎች ከመሆናችን አንጻር ግን ከዚያ ፐርስፔክቲቭ አሉታዊ ጫናውን እንዴት ይበዛል ካል አንድም ለመጠቀም በቂ የሆነ ቅድመ ዝግጅት አብርሆት ንቃተ ህሊና ሳይኖረን ወደ መጠቀም ስንመጣ ተገቢ የሆነ አረዳድ ሳይኖረን ሲቀር ወይም ግንዛቤያችን በጣም ውስን በሚሆንበት ጊዜ ቢኖረንም የቴክኖሎጂው አሁን እኛ ሀገር ስንት ፕሪንተሮች በየተቋማቱ ተገዝተዋል። ምን ያክል ጊዜ ማገልገል ይገባቸዋል? በትንሹን እንጀምር እንግዲህ ማለት በጣም ትንሽ በሆነው ቴክኖሎጂ ማለት ነው። ቢያንስ በጣም ብዙ ቢሮዎች ውስጥ የሚገኙ ፕሪንተሮች እነሱን እናስብ። አሁን ስንቶቹ ተገዝተው ስንት ጊዜ አገልግለው ነው ተብላሽተው ተቀምጠው ያሉት ብለን እናስብ። አሁን ይሄ የሚያሳየው እንግዲህ ምንድን ነው? እኛ በደንብ ሳንዘጋጅ በደንብ ራሳችንን ጥሩ ተጠቃሚ ሳናደርግ ግን ቴክኖሎጂውን እያመጣን የሚገጥምን ፈተናና ችግር ነው። ይሄ ኪሳራ ያመጣል በራሱ በህብረት አንቀጽ ስናይ ነው። ማሽኖችንም እንደዚያው ነው። ብቻ ቴክኖሎጂን መጠቀም ብቻ ሳይሆን መቀበል፣ መግዛት፣ ወደ ሀገር ውስጥ ማስገባትን ጨምሮ ይሄ እንትን ያደርጋል። ስንት ሶላር ለምሳሌ ገበያ ውስጥ ሄደ ስንት ከቻይናም ከየትም ሀገር የሚመጡ ልዩ ልዩ የሶላር እንትኖች አሉ። ለምሳሌ ያገለግላሉ ተብለው በወራት እንትን ውስጥ ከጥቅም ውጭ የሚሆኑ ስንቶቹ ናቸው? እንደዚያ የሚሆኑት ከመጀመሪያው ጥሩ ስላልሆኑ ነው ወይስ ከአጠቃቀም ጉድለት ነው የሚለው እንዳለ ሆኖ በራሱ ደግሞ ወደ ሀገር እንኳን የምታስገባው እቃ ጥሩ ነው አይደለም፣ ይሄ ሊገባ ይገባል፣ ይሄ ሊገባ አይገባም ለማለት በራሱ ምን ያስፈልጋል? አቅም፣ ጥሩ የመጠቀም ጥሩ የሆነ ቴክኖሎጂን አውቆ ባህሪያቸውን አውቆ እነዚህ ልክ ናቸው ወደ ሀገራችን ይግቡ፣ እነዚህ አይግቡ ለማለት እንኳን የሚያስችል እንትን ያስፈልገናል ማለት ነው። እንግዲህ
አንድ ደግሞ አሁን ሪሰንት የሆነውን ተጽዕኖ ደግሞ እንየው። ለምሳሌ ዩቲዩብ ማህበራዊ ሚዲያ እንግዲህ ምን ያክል አሉታዊ የሆነ ተጽዕኖን እያስከሰተብን እንደሆነ የምናየው ነገር ነው። አሁን ሰው መጽሐፍትን ማንበብ እንግዲህ ማህበራዊ ሚዲያ ማለት ምንድነው? ሳንሱር ያልተደረገ መረጃ የሚንሸራሸርበት አይደል? አሁን ተጠየቅ የሌለው ሳንሱር ያልተደረገ ያልተፈተሸ መረጃ የሚንሸራሸርባቸው ምህዳሮች ናቸው። እነዚህ ላይ ያሉ እንዲህ አይነት በማህበራዊ ሚዲያ በኩል የሚንቀሳቀሱ መረጃዎችን ሳንሱር አድርጎ እነዚያን ለመጠቀም መጀመሪያ በመጽሐፍ የዳበረ ሰብዕና ያስፈልጋል። እውነት ለመናገር በትክክለኛ እና በታወቁ ሳንሱር በተደረጉ እውቀቶች መጀመሪያ የበለጸገ እውቀት ያስፈልገናል። አስቀድሞ ያ ያልተሰራ አእምሮ በደንብ ያልተሰናዳ አእምሮ እንደዚህ ሳንሱር ያልተደረጉ መረጃዎች በሚጋለጥበት ጊዜ ሳንሱር አድርጎ መጠቀም ስለማይችል ለብዙ ችግሮችና ጉዳቶች ይውላል። ሁለት ሞራል ሚዲያው በጣም ወይም ቴክኖሎጂው ድካምህን ከሚገባው በላይ እንዲያቀልል መፍቀድ በራሱ ትክክል አይደለም። አሁን ለምሳሌ አሁን ወደ ትምህርቱ እንምጣና የትምህርት ተቋማት አንድ ፈተና ላይ ናቸው። አሁን በቅርብ ቻት ጂፒቲን ታውቃለህ። ተማሪዎች አሳይመንት ሲጠየቁ ምንድነው የሚያደርጉት? በራሳቸው አይጥሩም። በቀጥታ የሚያደርጉት ምንድነው? ኮፒ ያደርገው ፔስት ያደርጋሉ፣ እዛው መልስ ይሰጣቸዋል። አሁን እዚህ ተማሩ ነው የሚባለው? ኢስ ሪሊ በጣም አደገኛ ነገር ነው። አሁን ይሄ ቻት ጂፒቲ በአገልግሎት አንቀጽ ላለው የሰው ልጅ አየህ ሲፈጠር አላማው በአገልግሎት ምህዳር አንቀጽ ላይ ላለው ለምሳሌ ስራው ዓለም ላይ ላለው የሰው ልጅ በቃ ስራዎችን ለማቅለል የተፈጠረ ነው በዋናነት። አሁን የትምህርት ምዕራፍ ላይ ያሉ ልጆች ይሄን ከተጠቀሙት ምን ሆነ ማለት ነው? የትምህርት ምዕራፍ ላይ ያለውን አጠቃላይ አፈጻጸም እጅግ ጎዳው እንደማለት ነው። እና በጥቅሉ ይሄ በአግባቡ ካልተጠቀምንበት በአንድ በኩል ዝንጋኤን፣ በአንድ በኩል ስንፍናን፣ በአንድ በኩል ብክነትን እና ያልተገባ እድገትን ሊያመጣብን የሚችልበት እድል በጣም ሰፊ መሆኑን ማስተዋል ያስፈልጋል። እና በጥቅሉ ለሀገራችን ወጣቶች በተለይ ከቻት ጂፒቲ ጋር በተለይ አሁን ወጣት የሆኑ በትምህርት ተቋሞቻችን ውስጥ ያላችሁ ልጆች ከታች እስከ ላይ ያላችሁ ተማሪዎቻችን በጣም ሊታሰቡበት የሚገባ ነገር ነው። ቻት ጂፒቲን ተጠቅሞ አሳይመንት መስራት በጣም እናንተን ነው የሚገድለው፣ ከፍ ሲል ደግሞ ሀገራችንን ነው የሚጎዳው። ስለዚህ በዚህ አጋጣሚ ለትምህርት ሚኒስቴርና ለትምህርት ተቋማት መልእክት ማስተላለፍ ፈልጋለሁ። መምህራን አጠቃላይ የምዘና ስርዓትን በተለይ የዚህ የአሳይመንትን ጉዳይ በተመለከተ ሌላ አንዳች የሆነ ሌላ ዘዴ መቀየስ መቻል አለበት። አሳይመንት ልጆች ሰርተውታል ብሎ ማሰብ፣ ስለዚህ የምዘናና የፍተሻ ሂደቱ አንድ ምዕራፍ ወደፊት ሳብ ብሎ በደንብ መታየት የሚኖርበት ነገር እንደሆነ እና ሊታሰብበት የሚገባ ጉዳይ እንደሆነ በዚህ አጋጣሚ ላሳስብ ወዳለሁ። አይ ቲንክ እንግዲህ በጎንና መጥፎ ጎኑን አይተን ከበጎ የምንጠቀም መጥፎ ጎኑን ደግሞ በኃላፊነት የምንቀንስ ህዝቦች እንድንሆን ምኞቴ ነው በእውነቱ። ጥሩ። ምናልባት ያው በተለይ ቴክኖሎጂ ሲነሳ በዋናነትም ለቴክኖሎጂ ቅርብ የሆኑና ቴክኖሎጂን አብዛኛውን ቴክኖሎጂ ካየ ዓለም ላይ ያሉ ኢኖቬት ያደረጓቸው ወጣቶች ናቸው። እውነት ነው። አብዛኞቹ የተሰሩት በተለያየ አጋጣሚ ሊሰሯቸው ይችላሉ፣ ግን ወጣቶች ተማሪዎች ጥሩ ጥረትና ትኩረት የሚያደርጉ ናቸው። አንተ ምናልባት ቻት ጂፒቲ ላይ ብታነሳም ግን ጠቅለል አድርጎ ደግሞ ሌሎችን ነገሮችን ማንሳት ያስፈልጋል። እንግዲህ ወጣቶች ናቸው ውችን ሀገርም ቅድም መግቢያ ላይ ስናነሳ ነበር አያቶቻችን አቆይተዋታል። አሁን ደግሞ እኛ አርበኝነታችን በተለየ መንገድ ነው። ግዴታ የኛ ቀዳሚዎች በሄዱበት መንገድ ሳይሆን አሁን ባለው ዘመን ላይ ዘመኑ ምን ይፈልጋል የሚለውን ነገር አይቶ በዛ ዘመን ፍላጎት ውስጥ ሆኖ ያንን ፍላጎት ማሸነፍ መቻል ነውና እነዚህ ሀገር ተረካቢ ወጣቶች ምንድነው ማድረግ ያለባቸው? አሁን ባለው ቴክኖሎጂው ብዙ ድጋፎችን ያደርጋል፣ ብዙ ስጦታዎች አሉት፣ ብዙ ትሩፋቶች አሉት። እነሱን መጠቀም ቅድም ያነሳናቸውን አዎንታዊ ገጽታዎች ይፈጥራል።
በተለይ ደግሞ ትምህርት ላይ ላሉና ጀማሪ ባለሙያዎች ለሆኑ ደግሞ ትልቅ መርታ የሚሰጥ ትልቅ የስብዕና የእውቀት መገንቢያ ፕላትፎርም ሆኖ የሚያገለግል ነው። አጠቃላይ ያለው ከኢንተርኔቱም ከቴክኖሎጂውም ከምኑም ጋር ተገናኝቶና ራሳቸውን በእውቀትም በስብዕናም ገንብተው በሀገራቸው ብቻ ሳይሆን በዓለም አቀፍ ደረጃ ተፈላጊና የተሻለ ሰው ሆነው እንዲገኙ ይሄ ቴክኖሎጂ እንዲያግዛቸው ምን ያድርጉ? የመጀመሪያው ነገር ቴክኖሎጂው ጋር ያለው ምንድነው? እንዴት እንጠቀም? በምን ልክ ምን መጠቀም አለብኝ፣ ምን መጠቀም የለብኝ የሚለውን ማወቅ መቻል አለባቸው። ኃላፊነት ምንድነው? ቴክኖሎጂው እነሱ ላይ የሚፈጥረውን በጎና መጥፎ ጎን መለየት ከቻሉ በአስቀድመው ወይም ወላጆች ለልጆች ወይም ተቋማት ለተማሪዎች ይሄን በደንብ ለይተው እንትን ካሏቸው በጥቅሉ በደንብ ጉዳዩን ለይተው ራሳቸውን በመገንባት ሂደት ውስጥ ውጤታማ የሚሆኑበትን እድል የሚያገኙበት ምዕራፍ ላይ መግባት የሚችሉበት እድል በጣም ሰፊ ነው የሚሆነው ማለት ነው። በጥቅሉ ግን ቴክኖሎጂው ሀገርንና ሰብዕናን በመገንባት አጠቃላይ ዜጎች ራሳቸውን በመገንባት ሂደት ውስጥ በስፋት ያግዛቸዋል ብለን እናስባለን። ስናነሳም ያንን ነው አንዱን በዘመን እድገት ምዕራፍ ውስጥ ያለውን አበርክቶ ልናነሳ እንችላለን። ለዚህ ደግሞ ወጣቶችና ጎልማሶች ተቀዳሚ ተጠቃሚዎች ናቸው። እንግዲህ እንደምታውቀው ይሄ ዘመን የእውቀት ዘመን ነው ተብሎ ይታሰባል። በአንዳንድ ሳቢዎች ወይም የነፍስ ዘመን ነው ተብሎ ይታሰባል። በዚህ ዘመን ለዛ ይመስለኛል እውቀት በጣም በእጅጉ አድጓል። እውቀት በቀላሉ መገኘት ወደሚችልበት ምዕራፍ ተሸጋግሯል እና ለሚፈልጉ ሰዎች አዋቂነትን ገንዘብ ለማድረግ ጽኑ የሆነ ፍላጎት ላላቸው ወጣቶችና ዜጎች በሙሉ አዋቂ ለመሆን የቴክኖሎጂው ምህዳር እጅግ ደጋፊ ነው። ስለዚህ አዋቂ መሆን የሚፈልግ አሁን በዚህ ዘመን የተማረ ሰውነትን ገንዘብ ለማድረግ ቴክኖሎጂ በእጅጉ አጋዥ የሆነበት ዘመን ላይ ነው ያለ ነው። እውነት ለመናገር አዋቂ መሆን ሳይሆን እንዲያውም ትልቁ ፈተና በዚህ ዘመን ባወቁት ልክ መኖር መቻል ነው። በህይወት ያወቁትን ነገር ወደ መኖር መምጣት ነው እንጂ አዋቂ ሆኖ መገኘት ብዙ የሚያኩራራ ነገር አይደለም። እውነት ለመናገር እውቀት በጣም ቅርብ ነው። የሚፈልግ በጣም አዋቂ መሆን የሚችልበት ዘመን ላይ ነው ያለ ነው። ሆኖም ሁለንተናዊ እውቀትን ገንዘብ አድርገው የተማረ ሰውነትን ገንዘብ ማድረግ ወደሚችሉበት ሁኔታ መጓዝ ይኖርባቸዋል። ይህን በማድረግ ሂደት ውስጥ ቴክኖሎጂውን ምህዳር ከመጠቀም አኳያ ብዙ ግብዓቶች ስላሉ፣ ብዙ ጉዳዮች ስላሉ ያን በመጠቀም ሂደት ውስጥ የሚከተሉትን ነገሮች ታሳቢ አድርገው የተማረ ሰብዕናን፣ የተለወጠ ማንነትን፣ ያደገ ሰውነትን ገንዘብ ከማድረግ አኳያ ግቦችን አስቀምጠው በሚሄዱበት ጊዜ የሚከተሉትን ነገሮች እንደ ግብ አስቀምጠው ቢሄዱ ቴክኖሎጂ ውስጥ አንደኛ ምን መጠቀም እንዳለባቸው፣ እንዴት መምረጥ እንዳለባቸው፣ የቱን መምረጥ እንዳለባቸው ያግዛቸዋል ብዬ አምናለሁ። ስለዚህ እንደዚያ ከሆነ ምን ለመሆን አስበው አጠቃላይ ወደ ቴክኖሎጂ ውስጥ ቢያማትሩ መልካም ነው የኢትዮጵያ ወጣቶች ብለን ብናስብ፣ አንደኛ ሁለንተናዊ ሰብዕናዊ እድገት ሊኖረኝ ይገባል፣ ለዚያ ምን ያግዘኛል ብለው ቢያስቡ መልካም ነው። በዚህ ውስጥ በእውቀት በጥበብና በምግባር የደመቀ ሰብዕናዊ ልዕልና ሊኖረኝ ይገባል፣ ስሜታዊ መክሊታዊና ሰብአዊ እንዲሁም ሀገራዊና ህዋዊ ብቃት ሊኖረኝ ይገባል ብለው በዚህ ደረጃ ግቦችን ሲቀርጹ ለነዚህ ብቃቶች ሁሉ ከቴክኖሎጂው ምህዳር እድሎችን እንዲያፈላልጉ ይረዳቸዋል። መክሊታዊ ልዕልና ያላቸው እንዲሆኑ፣ ህይወታቸው ዝርው እንዳይሆን በሆነ አቅጣጫ ላይ በጣም ብቁ መሆን አለብኝ፣ በሀገር አቀፍ ደረጃም በዓለም አቀፍ ደረጃም ተወዳዳሪ መሆን አለብኝ ብለው ሲያምኑ እኔና እኛን አጠቃላይ በእነሱና በሌሎች መካከል ያለውን ተዋህዷዊ ህብረት ከፍ ያደረገ ወይም ራሳቸውንም ሌሎችንም ያሰበ ታሳቢ ያደረገ ህይወት እንዲኖራቸው፣ ልዕልና እንዲኖራቸው፣ ሰብአዊና ፍጥረታዊ የሆነ ግንዛቤ እንዲኖራቸው ምርጥ አገልጋይና ምርጥ ተገልጋይ ለመሆን
ግብ ቢኖራቸው በዛ ደረጃ ራሳቸውን ቢቀርጹ ብርሃናማ መሆን አለብኝ፣ ብርሃኔ ደግሞ በሰዎች ሊበራ ይገባል፣ እንደዚህ አይነት ሰው መሆን ይገባኛል ብለው ቢያምኑ በመጨረሻ ደግሞ በኑባሪያቸው ወይም በአጠቃላይ በህይወት ዘመናቸው ሁሉ ለሰላም፣ ለፍትህ፣ ለእኩልነትና ለሁለንተና እድገት አበርክቶ ያለኝ ሰው መሆን እፈልጋለሁና መሆን አለብኝ፣ በጥቅሉ ደግሞ የህይወት ዘመን ተማሪ ወይም ደቀ መዝሙር መሆን አለብኝ ብለው ቢያስቡ እነኚህን ነገሮች ገንዘብ ለማድረግ ካሰቡ ወጣቶች ቴክኖሎጂውን ጋር የሚሆን የትኛውን ቦታ ላይ ምን ወይም ተቋማት ውስጥ ምን ገንዘብ ማድረግ እንዳለባቸው ምን መውሰድ እንዳለባቸው በቀላሉ መገንዘብ ይችላሉ ብዬ አስባለሁ። በጥቅሉ ሰብእናዊ ስልጣኔ ሊኖረን ይገባል። ምንማረው ለመሰልጠን ነው። መሰልጠን ደግሞ በመደቡ 3 አይነት ነው። እንግዲህ መክሊታዊ ስልጣኔ ወይም ሙያዊ ስልጣኔ ያለ፣ ደን ስነ ምግባራዊ ስልጣኔ ያለን፣ ከዚያ ደግሞ አገልግሎታዊ ስልጣኔ ይኖረናል ማለት ነው። ስለዚህ በሙያችን በስነ ምግባርና በአገልግሎት አንቀጽ ስልጡን ሰዎች መሆን አለብን፣ ስልጡን ዜጎች መሆን አለብን ብለው ወጣቶች እነዚህን ግቦች በደንብ ገንዘብ ካደረጉ መሆን ያለባቸው ነገር በትክክል ከቀረጹና ካወቁት ከነኚህ ፐርስፔክቲቮች አንጻር ደን በየትኛው ምህዳር ውስጥ ቢሄዱ የትኛውን ነገር ለራሳቸው መውሰድ እንዳለባቸው ወይም ጠቃሚው የትኛው እንደሆነ ያውቃሉ። ምክንያቱም አእምሯቸው አስቀድሞ ምን እንደሚፈልግ የለየ ስለሚሆን ማለት ነው። በዚህ ደረጃ ወጣቶች ራሳችሁን አሰናድታችሁ በእውቀት ግብይት የቴክኖሎጂ ምህዳር ውስጥ ራሳችሁን ብታስገቡ ለራሳችሁና ለሀገራችሁ ብሎም ለሰው ልጆች በዓለም ዙሪያ ላሉ የሰው ልጆች ሁሉ አንዳች ታላቅ አበርክቶ ያላችሁ ተጽዕኖ ፈጣሪ በጎ ሰዎች እንደምትሆኑ ወይም እንደሚሆኑ ባለሙሉ ተስፋ ነኝ። ታጠቅ ጥሩ። ምናልባት የጊዜም ሁኔታ ስላለ ስጋቶቹን አጠር አድርገን እንሳልና እንግዲህ ቴክኖሎጂ በመጠቀም ሂደት ውስጥ መጀመሪያ ላይ እንዳልከው እኛ ፈጣሪ አይደለንም የቴክኖሎጂና አብዛኞቹን እያመጣ ነው የምንጠቀመው። በዚህ ሂደት ውስጥ ቴክኖሎጂዎችን በመጠቀም ሂደት ውስጥ ሊፈጥሩ የሚችሉት ከፍተኛ ስጋት ምንድን ነው ሊሆን የሚችለው? ያ ስጋት ከታወቀ እንግዲህ ስጋቱን ልንከላከልበት የምንችለውን መፍትሄ ደግሞ ሁሉም ሰው የቴክኖሎጂ ተጠቃሚ እንዴት ሊከላከለው ይችላል ብሎ ማሰብ ስለሚችል ማለት ነው። እውነት የመጀመሪያው ነገር ጥቅም አለው ካል ጥቅሙን ማወቅ ነው። ስጋት አለው ካል ደግሞ ስጋቱን መለየት ነው የሚጠበቅበት። በስጋት ደረጃ እንግዲህ በዘላቂነት ስጋትን በብዙ የምንቀንሰው እንዲሁ ጥቅል በሆነ አንቀጽ ወደ ቴክኖሎጂ ፈጣሪነት ስንሄድ ነው። አሁን የመጀመሪያው ደረጃ የመጀመሪያው ችግር እኮ ምንድን ነው? የቴክኖሎጂ ተቀባይ ከሆንን አቀባዮቹ በጣም ከሰጡንና ደህንነትን ካስጠበቁልን እኮ ከነሱ ውጪ የሆነ አካል አጠቃላይ በዛ በሰጡን አገልግሎት ምህዳር ውስጥ ያለ ሚስጥራችንን እንዳያውቀው ነው አይደል እድል የሚሰጡን እንጂ እነሱ እንዳያውቁት አይደለም። እነሱ ከፈለጉ ሚስጥራችንን ሁሉ የመበርበር የማወቅ መብት አላቸው። እውነታው ያ ነው። የዓለም እውነታ ይሄ ነው። ስለዚህ በዘላቂነት ካሰብን እንደ ወጣቶችም በዚህ የአርበኞች ቀን እንደ አንድ እንትን ለዚህ ትውልድ ማስተላልፈው መልእክት በዘላቂነት ሁኔታ ከስጋት ነጻ የምንሆነው የቴክኖሎጂ ፈጣሪዎች ስንሆን ነው። ስለዚህ የመጀመሪያው ነገር ወደዚያ መሄድ አለብን የሚለው ነው። ከዚያ ባሻገር ግን ተቀብለን እየኖርን ባለንበት እስከምንኖርባቸው ዘመናት ባለን ዘመናት ግን በዚህ ሂደት ውስጥ ሊፈጠር የሚችለውን አስፈላጊ የሆነ የአጠቃቀምና የደህንነት ብቃት ገንዘብ በማድረግ ውስጥ ስጋቶችን እንቀንሳለን። የአጠቃቀም ያረዳድ መቼና እንዴት ለማን የሚለውን በማወቅ ውስጥ የቴክኖሎጂ ትሩፋቶችን ከተጠቀምን የስጋት ምንጮችን መከላከል ምንችልባቸው የሴኩሪቲ ኢንቴሊጀንስ እና መሰል ተቋማትን በአግባቡ እና እንደ እውቀቶችን በግለሰብም እንደ ሀገርም ካዳበርን ስጋቶቹን ቀንሰን የቴክኖሎጂ ትሩፋቶችን መጠቀም እንችልበት እድል ሰፊ ይሆናል ብዬ አስባለሁ። ታጠቅ በጥቅሉ ግን ወደ ፈጣሪነት ብንሄድ እጅግ ስጋቱ የቀነሰ ቴክኖሎጂያዊነትን በሀገራችን ላይ እውን እናደርጋለን ብዬ አስባለሁ። ታንኪ መልካም። እንግዲህ በዋናነት ያው ቴክኖሎጂ ፈጣን ነው። ይህን ፍጥነት ተከትሎ ደግሞ መሄድና በዛው ልክ ያለውን ትሩፋት መጠቀም የግለሰቦችም የተቋማትም
እድገት መጨመር እንደሚቻል የዕለቱ የዝግጅት ክፍላችን መልእክት ነው የሚሆነው። ተመልካቾቻችን እስካሁን ስትከታተሉ የነበረው በኒትሮ ሾው የቴክኖሎጂ ፍጥነትና የተቋማት እድገት ምን ይመስላል የሚለውን ውይይት አድርገናል። ይህን ውይይት አዘጋጅተን ያቀረብንላችሁ የፕሮግራሙ አዘጋጅና አቅራቢዎች እኔ ታጠቄ ነውና እንዳለማው አድራጌ ከመላ ስቱዲዮ ባለሙያዎች ከካሜራማኖቻችንና ከዳይሬክተሮቻችን ጋር በመተባበር ነው። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ቸር ይግጠመን።